ዒድ ትርጉሙ ምንድነው? ተመላልሶ የሚመጣ በየአመቱ በየሳምንቱ በየወሩ የሚመጣ ነገር ዒድ ይባላል። ዒድ ለዘመንም ለጊዜም ለቦታም ይሆናል ማለት ነው። እንግዲህ ዓደ የዑዱ ዒደን እንደማለት ነው። ያኒ ተመልሶ መጣ ማለት ነው። ይህ የዒድ ቀን የሙስሊሞች እንግዲህ ትልቁ ዒድ አድሓና ዒድ አልፈጥር ይሆናሉ ማለት ነው። ከዛ ኡስቡዕ ወይም ሳምንታዊ የሆነ የጁሙዓ ዒድ አለ። የዒዳችን ቀን እንግዲህ ቀጣይ ከነገ ወዲያ ማለት ነው ኢንሻአላሁ ተዓላ ትልቅ ቀን ነው። የውሙ ሐጅል አክበር ይሆናል ማለት ነው። የውሙ ነሕር ነው። ትልቅ እንግዲህ ሁጃጆች አራት ትልቅ ተግባር የሚተገብሩበት ቀን ነው። የተከበረ ቀን ነው የዒዱ ቀን ማለት ነው። ከቦታ አንጻር ምን አሉ ረሱሉ ሰለላሁ ዐለይሂ ወሰለም? አላሁመ ላ ተጅዐል ቀብሪ ዒደን አላሁመ ላ ተጅዐል ቀብሪ ወተነን ዩዕበድ ብለው ረሱሉ ሰለላሁ ዐለይሂ ወሰለም ተናገሩ ማለት ነው። ስለዚህ ዒድ ብለው ጠሩ። ወደ ቀብር መመላለስ በራሱ ሙሽሪኮች እንግዲህ هل كان عيد من اعيادهم ብለው ረሱሉ ሰለላሁ ዐለይሂ ወሰለም እንደጠየቁት ማለት ነው ያንን ሰሐቢ ማለት ነው። ስለዚህ ሙሽሪኮች ዒድ አድርገው ተመላልሰው ክብረ በዓል የሚያከብሩበት ቦታ ነው ወይ ቦታው ለአሊያዎቻቸው አይደለም ብሎ ረሱሉ ሰለላሁ ዐለይሂ ወሰለም በዋና የሚባል ቦታ ላይ ገመሌ ላርድ ነዝራ አድርጌያለሁ ብሎ የጠየቃቸው ሰሐቢ በሚናገሩበት ጊዜ ማለት ነው። ስለዚህ ሙስሊሞች ሶስት ዒድ ነው ያላቸው። ሶስት ዒድ ሲባል ዒድ አድሓ አለ፣ ዒድ አልፈጥር አለ፣ የሳምንታዊ የጁሙዓ ዒድ ማለት ነው። በየሳምንቱ ተመላልሰው የሚመጣ ሙስሊሞች ኢጅቲማዕ አድርገው በራሳቸው እንግዲህ ከረንት ኢሹ የሆነ አንገብጋቢ ጉዳይ ሆኖ እንግዲህ የሚነጋገሩበትና ኹጥባ የሚሰሙበት ዚክር የሚተካከሩበት እንግዲህ የሚተዋወሱበት ጊዜ ይሆናል ማለት ነው። ታዲያ የዒዱ ቀን ብዙ እንግዲህ ሁኔታዎች ይኖራሉ ማለት ነው። የዒዱ ቀን ከሚተገበሩ ትልልቅ ተግባሮች እንግዲህ ዒድ አድሓ ላይ እንግዲህ እንደሚታወቀው ዒድ ሰግደን ከመምጣታችን በፊት መጾሙ ኢምሳክ ማድረጉ የተሻለ ይሆናል ማለት ነው። መጾም ባይባልም ኢምሳክ ነው። ምክንያቱም ጾም የሚባለው ነገር ሚን ጡሉኢል ፈጅሪ አሳዲቅ ኢላ ጉሩብ ሸምስ ስለሆነ እንግዲህ ጾም የሚባለው ባይሰጠውም ኢምሳክ የሚለው መስጠት ይቻላል። ኢምሳክ የሚለው ይገልጸዋልና መታቀብ መያዝ ከምግብና ከመጠጥ ማለት ነው። ዒድ ሰግደን እስከምንመጣ ድረስ ሙስተሐብ ነው፣ የተወደደ ነው ይሄ ማድረጉ። ከዛ ከመጣን በኋላ በቴምር ማፍጠሩ በቴምር ያልተቻለ ከሆነ ኡዱህያ በታረደበት ነገር ማፍጠሩ የተሻለ ነው። ረሱሉ ሰለላሁ ዐለይሂ ወሰለም ሙሰላ ላይ ዒዳቸው ይሰግዱና ከዛ በኋላ ሙሰላ ላይ ያርዱና በዛው ነበር ምን በኡዱህያቸው ነበር የሚያፈጥሩት። ረሱሉ ሰለላሁ ዐለይሂ ወሰለም ኢነ አወለ ማ ነብደኡ ፊ የውሚና ሃዛ አስሰላህ ከሁሉም ነገር በፊት የምንጀምረው ዛሬ በሶላታችን ነው ብለው ረሱሉ ሰለላሁ ዐለይሂ ወሰለም ነበር። ከዛ ثم نرجع فننحر ከዛም ተመልሰን እናርዳለን። እንግዲህ ፈመን አሳበ ሱነተና እኛ እንግዲህ እንዳደረግነው ያደረገ ከሆነ ወይም ከሶላታችን ከሰገድን በኋላ ያረደ አካል ፈቀድ አሳበ ሱነተና ወይም ሱናችን ገጥሟል፣ ሱናችን አግኝቷል። ፈመን ነሐረ ያረደ ግን قبل الصلاة فإنما شاة قدمه لأهل بيته ብለው ረሱሉ ሰለላሁ ዐለይሂ ወሰለም እንደተናገሩ ሶላት ከመሰገዱ በፊት ዒድ ከመሰገዱ በፊት ያረደ አካል ግን ለቤተሰቡ ያስቀደመው ስጋ ነውና ኡዱህያ የለውም ብለው ረሱሉ ሰለላሁ ዐለይሂ ወሰለም ተናግረዋል። ስለዚህ የዒዱ ቀን የመጀመሪያው የምንሰግደው ሰላት ነው። ለዒድ ሰላት እንግዲህ ሐይድም ያለባት ሐይድርም ላይ ያለች እንግዲህ አራስም የትኛውም ሴት እንግዲህ የሙሰላ መድረክ የዒድ መድረክ መውጣቷ ላቡድ ነው። ኡሙ ዓጢያ ረዲየላሁ ዐንሃ እንግዲህ ረሱሉ ሰለላሁ ዐለይሂ ወሰለም አዘውናል አን ኑኽሪጀ አልዓዋቲቅ ወደዋቲል ኺድሪ እንግዲህ ለዒድ እንድናወጣቸው እንግዲህ ይዘናቸው እንድንወጣ በእንዳውም አንዳቸው ጅልባብ ባይኖራቸው ሊቱልቢስሃ ሚን ጅልባቢሃ አሉ ረሱሉ ሰለላሁ ዐለይሂ ወሰለም። ጅልባብ የሌላት ከሆነ እህቷ እንግዲህ ሙስሊም ሱኒ ሰለፊ እህቷ ጅልባብ አውሳት ጅልባቧ ኒቃቧ ለብሳ ትሂድ እሷ ተውጣ ወልየሽሀድነ ዳዕወተል ሙስሊሚን ብለዋል ረሱሉ ሰለላሁ ዐለይሂ ወሰለም። የሙስሊሞች ዳዕዋ የሙስሊሞች ኸይር መሳተፍ አለባቸው። ወየዕተዚልነ አልሑየዱ አልሙሰላ እንዳሉት ረሱሉ ሰለላሁ ዐለይሂ ወሰለም። ሐይዶች ግን ሐይድ ያለባቸው ሴቶች ኒፋስ ያለባቸው ሴቶች ሙሰላውን ይርቃሉ፣ መስገጃው ቦታ ግን ይርቃሉ። የሙስሊሞች ዳዕዋ ግን መስማት አለባቸው፣ የሙስሊሞች ኸይር መሳተፍ አለባቸው ብለው ረሱሉ ሰለላሁ ዐለይሂ ወሰለም እንደተናገሩ። ስለዚህ ሴቶችም ወንዶችም ይህንን ታደርጋላችሁ ማለት ነው። ነገር ግን ሴቶች ኢኽቲላጥ በሌለበት፣ ፈሒሻ በሌለበት፣ ፊትና በማይሰጋበት ኢህቲሻማችሁ ሒጃባችሁ ልብሳችሁ በለበሳችሁበት እንግዲህ ሽቶ በሌለበት እንግዲህ እንደዚህ ጌጣጌጥ የበዛበት ልብስ አለመልበስ። የዒዱ ቀን ግን አብዛኞቹ ሴቶች አንዳንድ እንግዲህ አላህ ያዘነላቸው ካልሆኑ በስተቀር የባህል ልብስ ብለው ድሪያ የሚባል የሆነ ነገር ብለው የሀገር ልብስ የባህል ልብስ ተብሎ ተለብሶ ድሮ ጅልባብ የለበሰችው እኮ ናት እንደዛ አድርጋ ጸጉሯ ደግሞ በሌላ በኩል ተሰርታ እንደዚህ አይነት ነገር ሙስሊምነት አይደለችም። እቺ ልጅ ሒጃብ ለብሳ ታውቃለች አታውቅም በሚባል ሁኔታ እንደዚህ አይነት የሀገር ባህል ልብስ ምናምን ብላ ለብሳ የምትወጣ ሴት አለች ማለት ነው። ሴቶች ይሄንን እህቶቻችሁን አስጠንቅቁ፣ እናንተም ተጠንቀቁ። ስለዚህ በየሁኔታው በየፌርማታው ሒጃባችሁን በጠበቃችሁበት መልኩ ሊሆን ይገባል። ከወንዶች ጋር ኢኽቲላጥ በሌለበት መልኩ
ሊሆን ይገባል። ስለዚህ በወጣችሁበት መንገድ ተቀይራችሁ በሌላ መንገድ ቀይራችሁ ትመጣላችሁ። ረሱሉ ሰለላሁ ዐለይሂ ወሰለም ምን ሐዲስ ጃብር ብን አብዱላህ ረዲየላሁ ዐንሁማ ለዒድ በወጡበት ቦታ እንግዲህ በሌላ መንገድ ተቀይረው ይመጡ ነበር፣ ወደ ቤታቸው ይገቡ ነበር ብሎ ረሱሉ ሰለላሁ ዐለይሂ ወሰለም እንደዚህ አይነት ባህሪ ነበራቸው ብሎ ይናገራል። ይሄ ከሱናቸው ነው፣ ሙስተሐብ ከሆነ ሱና ማለት ነው። ስለዚህ የዒዱ ቀን ዘፈን የሚባል ነገር የለም። ረሱሉ ሰለላሁ ዐለይሂ ወሰለም እንግዲህ የውሙል ሐጅል አክበር የውሙን ነሕር ወአያሙ ተሽሪቅ ዒዱና ማዕሸረል ኢስላም የሙስሊሞች ሁሉ ዒዶች ናቸው ብለው ረሱሉ ሰለላሁ ዐለይሂ ወሰለም አያሙ ተሽሪቂ አያሙ አክሊን ወሹርቢን ወዚክሪን ሊላሂ ዐዘ ወጀል ብለዋል። አያሙ ተሽሪቅ የውሙን ነሕር የዒዱም ቀን የዚክር የአላሁ ሱብሓነሁ ወተዓላ ዚክር የሚበላበት የሚጠጣበትና የአላህ ዚክር የሚዘከርበት ተህሊል የሚደረግበት ተስቢህ የሚደረግበት ሐለቀተል ዒልም የሚደረግበት አላህ የሚታወስበት ቀን ነው ያሉት ረሱሉ ሰለላሁ ዐለይሂ ወሰለም። አላህ የሚታመጽበት ቀን አናደርገውም ማለት ነው። ጫት አንበላበትም ማለት ነው። አረቄ አይጠጣበትም ማለት ነው። ሰዎች አንዳንዴ ስጋ እንትን ለማለት ብለው አረቄ የሚጠጡ አሉ ከሙስሊሞች። ይሄ ማያውቁ ማለት ነው። ላኢላሃ ኢላላህ ወላሂ የደረስኩበት ነገር ስላለ ማለት ነው። ይሄ መደረግ የለበትም። ጫት የሚበላበት ቀን አይደለም፣ አላህ የሚታወስበት ነው። አረቄ የሚጠጣበት ቀን የሚያደርጉ ሰዎች አሉ። ይሄ አላሁ ሱብሓነሁ ወተዓላ የሚታመጽበት ቀን ያደርጉታል ማለት ነው። አይደለም። ስለዚህ ጫት የሚበላበት፣ አረቄ የሚጠጣበት፣ ዘፈን የሚዘፈንበት፣ ዚና የሚፈጸምበት ቀን አይደለም፣ አላህ የሚታወስበት ቀን ነው። الرسول صلى الله عليه وسلم እንዳዘዙን። ስለዚህ ሁሌም አላህን ልንፈራው ሁሌም አላህን ልንጠነቀቀው ይገባል። ሞት መጥቶ እንደሚይዘን እንደሚወስደን አይታወቅም። ሁሌም አላህ እየፈራን ልንጠነቀቅና ልንጸና ሱና ላይ የረሱሉ ሰለላሁ ዐለይሂ ወሰለም ትእዛዝ ላይ ልንጸና ይገባል። አላሁ ሱብሓነሁ ወተዓላ እኔንም እናንተንም ከሚጸኑት ያድርገን፣ ያግዘን። አላህ ያግዘን። የአላህ እገዛ ከሌለ ምንም አንተገብርም። ወላሂ ምንም አይቻለንም። እኛ ضعيፎች ደካማዎች ነንና አላሁ ሱብሓነሁ ወተዓላ እኔንም እናንተንም ሱና መንሀጅ ሰለፍ ላይ ሐቅ ላይ ጸንተው አላህን በተውሂድ በኢኽላስ በኢማን በዐመል ሳሊሕ በየቂን በተውሂድ ከሚገናኙት ሰዎች አላሁ ሱብሓነሁ ወተዓላ ያድርገን። በኒዕማው በረሕመቱ ለይሰ ቢአዕማሊና ወላ ቢሐውሊና ወላ ቢቁወቲና ወላሂ ወላኪን ቢሐውሊላህ ወቁወቲሂ ፈኢን አሰብቱ ፈሚነላሂ ወረሱሊህ وإن أخطأت فمني ومن نفسي ومن الشيطان والله ورسوله بريئان من ذلك والله سبحانه وتعالى أعلم.